እንዴት ናችሁ ቤተሰብ? ትንሽ መልእክት ላስተላልፍ ነው የመጣሁት። አትስማቸው ይላል መልእክቱ። አትስማቸው ነው የምለውና የማርቆስ ወንጌል ምዕራፍ 10 ቁጥር 46 እስከ 52 ላይ ኢየሱስ ክርስቶስ ያደረገውን ተአምራት እናያለንና ኢያሪኮ ገብቶ ከኢያሪኮ በሚወጡበት ጊዜ ብዙ ሰው ኢየሱስ ክርስቶስን ተከትሎት ነበርና በመንገድ ላይ እየሄዱ እያሉ አንድ በርጤሜዎስ የሚባል አይነ ስውር ወይም አይኑ የማያይ ሰው ነበረና ይለምናል። መንገዱ ላይ ቁጭ ብሎ በየጊዜው ልመና ነው ስራውና ኢየሱስ ክርስቶስ ብዙ ሕዝብ ተከትሎት ይዞ እየወጣ ነው። እና ይህ ሰው እንግዲህ ታውቃላችሁ፣ አይነ ስውር ከሆንክ በሰው ነው የምትንቀሳቀሰው። ቢቻል ሰው ከቻለ ሳንቲም ይወረውርልሃል፣ ካልቻለ ትቶ ይሄዳል። ሁለተኛ መንገድ ዳር ቁጭ ብሎ ነው የሚለምነው። የብዙ ሰው አቧራ፣ የመኪና አቧራ፣ የሰው አቧራ፣ የሰው ፊት ይገርፈዋል። የሚንቀሳቀሰው በሰው ነው፣ ዲፔንደንት ነው። እና ይህ ሰው በህይወት ዘመኑ ያው እንዲህ የሚኖር ሰው ነው እና ምንም መፍትሄ ያው ስለሌለው ይለምናል መንገድ ዳር ቁጭ ብሎ እና ጌታ ኢየሱስ ክርስቶስ በዚያ ያልፋል። ብዙ ህዝብ ተከትሎታል። እንግዲህ በዚያ ውስጥ ሳንቲም የሚወረውርለት ሰውም አይጠፋም፣ ጎረቤቱም አይጠፋም፣ የሰፈር ሰውም አይጠፋም። እና ይዞ እየሄደ እያለ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ይጮሃል። ኢየሱስ እንደሚያልፍ በሰማ ጊዜ ግን ምን አሉት? ዝም በል አሉት። ለዛ ነው አትስሙ ያልኩት። ዝም በል አትናገር እንደማለት ነው። ዝም እንድል ገሰጹት ማለት ነው። እና እርሱ ግን እንደው አብዝቶ ጮኸ ይላል። የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። አብዝቶ በጮኸ ጊዜ ነው ጌታ የሰማው። አብዝቶ በጮኸ ጊዜ ነው ጌታ የተመለሰውና አትስሙ ተምለው ለዛ ነው። አንዳንድ ሰዎች መፍትሄ ሊሰጡበት የማይችሉት ጥያቄያችሁን በምትጮሁበት ጊዜ ለምን ጮኻችሁ ይላሉ። ለምን ተናገርክ ይላሉ። ለምን መፍትሄውን ፈለግክ ይላሉ። አትስሟቸው። እነሱም በሰማችሁ ጊዜ መፍትሄውን አታገኙ። ትላንትና እንዳላገጡ እንዳሾፉባችሁ ይቀጥላል። ትላንትና አቧራውን እንደጠጣችሁ ይቀጥላል። ይህ ነው፣ አቧራውን እንደጠጣ ይቀጥል ነበር ሰውየው። ኢየሱስ ክርስቶስ ግን በጠራው ጊዜ እምነትህ አድኖሃል አለው። ወዲያውኑም አይኖቹ ተከፍተው አየ። ከዛ ተከትሎት ሄደ ይላል። ፈውሱን ተከትሎ ጌታንም ተከተለ። ፈውሱን ይዞ ጌታን ተከትሎ ሄደ ማለት ነው። ሶ መስማት አትስሙ ያልኩበት ምክንያት ምንድን ነው? አንዳንድ ሰዎች አሉ ያያችሁት ራእይ ወይ ሌላ ነው፣ ወይም በህይወታችሁ ውስጥ እንዲሆንላቸው የምትፈልጉን ነገር ሌላ ነው። እነርሱ መንገዱንም ማያውቁትም፣ ግን ከኛ በላይ አዋቂ የለም በህይወቴ ካልመራኒ የሚሉ ሰዎች አሉ። እኛ ካልመከርን በስተቀር ስኬት አያመጣልህም የሚሉ ሰዎች አሉ። እነሱ ካላስደሰታቸው በስተቀር ስኬት አይሆንልህም ብለው የሚያስቡ ሰዎች አሉ። እና ከአቅማቸው በላይ የምንጠራሩ ማለት ነው። አንተ ያየኸውን ያላዩ፣ አንዳንድ ደግሞ መጮህ በሚገባበት ጊዜ አትጮህ ብሎ የሚከለክሉ እና ብዙ ጊዜ ራስን በደንብ ስማ፣ እግዚአብሔርን ስማ፣ እንደ ቃሉ ሂድ። መጮህ አዋጭነት ስላለው ማለት ነው። አትስማ። ለዓላማ ለእቅድህ በህይወት ውስጥ እንድታሳካል የምትፈልገው ነገር አሉታዊ ይሄ ተቃራኒ የሆኑ ሀሳቦች የሚሰጡትን ሰዎች አትስሙ። ከእግዚአብሔር ጋር እግዚአብሔርን ይዛችሁ ወደ ስኬታችሁ መገዝከዝ ነው። ብዙ ትችት ሊያመጡ ይችላሉ። እንዳይናገር ተቆጥተው ሊያስቆሙት እንደሞከሩ ማለት ነው። ሰውየው ግን በመጮሁ ፈውሱን ጨበጠ። በመጮሁ መፍትሄ አገኘ። በመጮሁ ከጤናው ጋር ተገናኘ። በህይወቱ ከልመና ህይወት ተገላገለ። በሰው እጅ ከመውደቅ፣ በሰው ፊት ከመገረፍ፣ ከአቧራ ከመንገድ ዳር ከመቀመጥ፣ በህይወት ዘመኑ ከልመና ህይወት እግዚአብሔር አላቀቀው። አየህ፣ እግዚአብሔር በህይወታችሁ ቆራጥ ስትሆኑ፣ አልሰማም ስትሉ ከፊታችሁ ያዘጋጀው በረከት ጋር ያገናኛቸዋል፣ ከፍታ ጋር ያገናኛቸዋል። ብዙ ሰዎች ሩጫቸው፣ ትግላቸው እናንተን ለማስቆም ነው። ከምትሮጡት ሩጫ፣ ከምታስቡት መልካም ሀሳብ፣ ከትልቅ ነገር እናንተን ለማስቆም 24 ሰዓት የሚሰሩ ሰዎች አሉ። ዶንት ጊቭ አፕ። ወደፊት ቀጥሉ። እግዚአብሔር በህይወታችሁ ላይ ያሰባችሁትን የሚያሳካው የእናንተ ቆራጥነትም በዚያ ውስጥ ሲኖር ነውና ሁኔታን አትስሙ። የሰዎችን ኔጋቲቭ ቶቶችን አትስሙ። ጀስት ጎ ፎርዋርድ። God can do what he planned, what he proposed in your life. Amen. ጌታ ይባርካችሁ። መልካም ቀን